ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። ልጆችዬ ደህና ናችሁ? ደህና እንዴት ናችሁ? ደህና እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ጎበዞች እንኳን ደህና ምን ያሉሽ? እንኳን ደህና ቆየሽ ነው። እሺ 3 ልጆችን ነው ዛሬ ዘንላችሁ የመጣ ነው። 2 ሴት 1 ወንድ። መጀመሪያ ስማችሁን ትነግሩናላችሁ። እስቲ ማን እንበል? ዮስቲና ዮናስ። ዮስቲና ዮናስ ዮናስ። አንተስ? አሚን ሰለሞን። አሚን ሰለሞን። አብላካት አለልኝ። አብላካት አለልኝ። እድሜያችሁ ስንት ነው? የኔ 6። ያንተስ? 6። የኔ 7። 6 ምን ይዛችሁልን መጣችሁ? ፉከራና ኬሩ ምንድነው? ኬሩ ምንድነው? አንተስ? መዝሙር። እኔ ዘፈን። ስለዚህ ማን ነው የሚጀምረው? ላም ላሚቷ ወተት ይዛ በጡቷ ወተቷን እንጠጣለን፣ ስጋዋን እንበላለን፣ ጤነኞች እንሆናለን። ይህ ነገር ትራ ፓስቴል ሙዜ ከረሜላ የልጆች ምሳ ከረሜላ ሰኞ ማክሰኞ በእኛ ዘመን ቀርቶ አሁን ተሻሽሎ ነው። አሁን ዜማው ተሻሻለ አይደል? ላሚቷ ወተት ትሰጠናለች፣ ስጋ ትሰጠናለች፣ ለጤናችን ይጠቅመናል። እሺ የአብላካት ከየትኛው ነው ግን ምን ጀምረው? ከኬሮ ነው ወይስ ከፉከራ? እሺ ይሄ ግን ይበቃሻል ቦታው? እሺ 1 2 3 ዘራፋ ካኪዘር ዘራፋ ካኪዘር ታውን አትንኩን ቢያል ስለ እናት ሀገሬ ለክብሯ ሞት ኢትዮጵያ ሀገር ለፍቅሯ ሞት ይልቁንስ ንገር ተዘዘግ ብጫ በአባይ ትርቤ ላይ እንዳትተረት ባይደልን ተውልኝ እኔ በቃል ያንን ልክ አስገባዋለሁ ግብፅን እኔ ተዋትን አሳያት ለማልሽ እንደውን ከኔ ነግራታል አርቲስስ ብነካ አላወቅም የሰልሽ እንደምፋት ክንዴ አሸፈረን ብሎ ግድቤን ከነካ ሸፍታለሁ ገባለሁ ጫካ አባቀለብር አለብኝ ከቤት ለማሰ ጣሊያን ፍሬች አሜሪካ ተውን አትንኩኛል በአባይ ከበታችን ሞቴን መርጣል ምን ያልሸበረን በግልጽ ፉከራ ምን ያልቻለው የጎመንተራ አባያቱኩን አባይ እናንተን ዘቻኔ ክንተሚ ግብጾች በደንብ መልእክቱ ይደርሳቸዋል አይደለ? ቡቡቡቡ ብለናል እኛ ከዚህ እናንተ መልእክቱ ይደርሳቸዋል አይደለ? ግብጾችን ለምን ነው አባይን አትንኩት የምንላችሁ? ሊነኩት ነው እንዴ? አባይን ሊነኩት ነው እንዴ? አባይ የማን ነው? የኛ። አባይ ግን ምንድን ነው ራሱ? ወንዝ። አሁን የመዝሙር ሰዓት ነው። በአጋጣሚ አይደለም እኛ የመጣነው በመልኩ በአምሳሉ ነው የተፈጠርነው። እግዚአብሔር ሲሰራ ወንድ ሴት አድርጎ ሀሳቡ መልካም ነው ስራ ሁሉ ቆይ ግሩምና ድንቅ እንጂ ተፈጥሬያለሁ ግሩምና ድንቅ እንጂ ተፈጥሬያለሁ አመሰግናለሁ ወደ ላይ ከፍ እያልኩ እያለ ወደ ላይ ከፍ እያልኩ እያለ አለቅ አንድ እንዲያደርገችው የዚህ መዝሙሩ ነው። የምንድን ነው እሱ? የምልክት ቋንቋ አይደለም አይደል? ነው የምልክት ቋንቋ ነው። ዋው! እኔ ግን ሌላው ያስቀናኝ ነገር ጸጉሯ ላይ ያለው ጌጥ ጨሊዋ ተመኘው። ማን የሰራሽ ጸጉርሽን? እናትሽ። ለኔ አሁን እናንተ ቤት ብመጣ አንድ ቀን እንደዚህ ቁጥርጥር ሰርታስ እንደዚህ አይነት ጨሌ ታረግልኛለች ይመስልሻል? ትጠይቂልኛለሽ? ከዛ መንታ እንሆናለን አንድ ላይ አይደል? አሁን የማን ይቀረ? ዮስቲና ዮናስ። አውቃለሁ ምንም ነገር ባለ ከፍ ስቅዳኔ ብርቅ አይደለም መቀደሙ በመንገዴ መታለፉ
አይከፋኝም ማሌ ብቻ ያንቺን ክፉ ከማን ጋር ላወዳድርሽ ከማን ጋር የለም እንዳንቺ ለኔ ሚራራ ከማን ጋር ላወዳድርሽ ከማን ጋር የለም እንዳንቺ ለኔ ሚራራ ቀና ብል ባይ 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 ዝቅ ብል ባይ 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 ጨፍኜ መዳለሽ ከኔ ላንቺ ለኔ ቀና ብል ባይ 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 ዝቅ ብል ባይ 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 ጨፍኜ መዳለሽ ከኔ ላንቺ ለኔ ከእናንተ የነበርኩት ነው ይሉ ዳንስ ራሱ አሁን አይሽ ብዙ ጊዜ ልጆች ሲመጡ ቀና ብል ባይ ባይ ብሎ ነው የሚጀምሩት። አንቺ ግን ሙሉ ነው የምትችይው። ለምንድን ነው የወደድሽው? ይሄ ማንንም ሰላም ማን ይባላል? ስሙን አላ እንዴ የምትወጂው ሰው? ኧረ ተይ እስቲ ስሙን የሚነግረኝ አታውቂውም? አንተስ? አንቺም አታውቂውም? ሳራስ? አላውቅም። እዩ ጸጋ ይባላል። ማን ይባላል? እዩ ድምፃዊ እዩ ጸጋ። እሺ ዛሬ ከማን ጋር ነው የመጡት ሳልነገሩን? እኔ ከእናቴ ከእናትሽ ጋር። ማን ትባላለች? አዳነች። አዳነች ማን? በቃ የቀረው ስትመጣ ትነግረናለች እንዳያሳስብሽ አይደል? ራሷ ትንገረን። እሺ አንተስ? ከእናቴ ጋር። ማን ነው ስሟ? ሜሮን። ሜሮን ማን? ሜሮን ፈቀደ መገርሳ። ከና አያት ስሟ ሜሮን ፈቀደ መገርሳ። አንቺስ ቆንጅት? ሳራ ብራ። ከእናትሽ ጋር። ለማንኛውም ስለመጣችሁ በጣም ደስ ብሎናል። ስለዚህ ወላጆቻችሁን ብንጠራስ? እሺ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ ወላጆች። አቤት ወላጆች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ነበረ ካለ ልጆቻችሁ ናፍቆት? በሰላም አገኛችኋቸው ልጆቻችሁ? አዎ በሰላም አግኝተናል። በጣም አሪፍ ልጆች። እንዳናስቆማችሁ እናንተን እንሸኝና ከወላጆቻችሁ ጋር ደግሞ ቆይተን ተመልሰን እንገናኛለን። እሺ እስከዛ ተጫወቱ እናንተ። ቻው ተው። ልጆቻችሁ ትንሽ አስተዋውቀውን ነበረ፣ ግን ደግሞ እንተዋወቅ። ማን እንበል? እሺ እኔ አዳነች አበባው እባላለሁ። የአብላካት እናት ነኝ። ሜሮን እባላለሁ። የአሜን እናት ነኝ። እንዲህ አባት ስም ቀረ? እሺ ሜሮን ፈቀደ እባላለሁ። የአሜን እናት ነኝ። ሳራ አብራም እባላለሁ። የዩስቲና እናት ነኝ። እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆያችሁ። ልጆቻችሁ ከኛ ጋር በጣም ጥሩ ቀን ነበራቸው፣ ሲጫወቱ ነበረ። ያው ከእናንተ ከወላጆች ደግሞ ልጆቻችሁ ቤት ውስጥ ምን አይነት ልጆች ናቸው፣ ሲወጡ ደግሞ ምን አይነት ናቸው የሚለውን እስቲ እንስማ። ከዩስቲና እናት እንጂ ዩስቲና በጣም እንትና ኮንፊደንስ አላት። ላይክ አትፈራ ምንም ነገር ለመጠየቅም ለማድረግም ትደፍራለች እና ፈጣን ልጅ ናት። የመጀመሪያ ልጅ ነው። እንደዛ ነው። የመጀመሪያ ልጅ ሳራ። እኔም የመጀመሪያ። አይ የሴት የመጀመሪያ ነኝ። እኔም የመጀመሪያ። የጾታ መጀመሪያ ነኝ። አንቺ የሴት የመጀመሪያ ነሽ? አዎ እንለያለን። እንደ መጀመሪያ በይውኛል። አንቺ ያው ታስታውቂያለሽ። ነቃ ያልኩኝ ነቃ ደንገጥ ያልኩኝ። እሺ እሺ አሜን ያው ውጪ ላይ ትንሽ ይፈራል፣ ቤት ትንሽ በጥዋጭ ነው። የመጀመሪያ ነው እሱ። አብላካት መጀመሪያ ሰውን ለመቀራረብ ትፈራለች። ከቀረበ በኋላ ግን በጣም አክቲቭ ናት። በቃ ሰው ትወዳለች፣ አዛኝ ናት፣ በጣም መልካም ልጅ ናት። በጣም አሪፍ። እኔ ምን አንድ ነገር ጭንቅላቴን ያዘው። ቅድም መዝሙሩን ስትዘምር በምልክት ቋንቋ አለች። ጠየኳት፣ እህቴ ናት አለችኝ። እህቷ እንዴት ልታስተምራት ቻለች? ማለት ኬሮ ነው የሚባለው መዝሙርም የሆነ እንትን በምልክት ይለማመዳሉ እና አብዛኛውን ጊዜ እሷ ኳየር ስለምትል እቤት ስትመጣ አብላካት ምንድነው ዛሬ እንትን የተለማመድሽው? እኔን አስለማምጂኝ ትላታለች እና ሁሌ ታለማመዳታለች ማታ ማታ ማለት ነው። ስለዚህ ቸርች ውስጥ እንደ ግዴታ ስለተማረችው ነው እንጂ ቤት ውስጥ አይደለም የለመደችው የምልክት ቋንቋን ማለት ነው። ምልክት ቋንቋ አይደለም፣ የሆነ መዝሙር ኬሮ በሚባል በምልክት እንትን ይሉታል ይመስለኛል። መዝሙሩን በምልክት ያሳዩታል እንደ ኬሮ ማለት በዘፍ በሙዚቃ ኬሮግራፊ በቃ ኬሮግራፊ ነው። እንደሱ አትገራገኝም። ተጨንቄ ሞስኩ። ለምን መሰለሽ እህቷ ማውራት ስለማትችል በጣም ማወቅ የፈለኩት ለዛ ነው። አይደለም እንደዚህ እጇን ታረጋለች። ይሄ የምልክት ቋንቋን የምናውቃቸው ምልክቶች ስትጠቀም እሱን ግልጽ ለማድረግ ነበር። እንኳን ጠየቅንሽ ተረዳ ነው አሁን። ስለዚህ እንደ ኬሮግራፊ በምልክት ማድረግ ነው እንጂ ከምልክት ቋንቋ ጋር ተያያዘ አይደለም።
አሁን ኬሮ ራሱ ምን እንደሆነ ገባን ማለት ነው። ምን መሆን ነው ግን የምትፈልገው አብላካት? ወደፊት ስታድግ ዶክተር ነው የምትለው። ዶክተር ነው የምትለው። አሜን ፓይለት ዮስቲና አልወሰነችም ገና ስጠይቂያት አልወሰንኩም ነበር። ሞር ላይክ ስዕል ላይ ምናምን ኢንተረስትድ ናት፣ አርት ላይ ኢንተረስትድ ናት። ዛሬ እንግዲህ አጫዋቻቸው እንደተለመደው ከተጫወቱ በኋላ አንዳንድ ጥያቄዎችን ጠይቃቸው ነበር። የመጀመሪያው ጥያቄ ምንድነው? በጆግ ውስጥ የተቀመጠ ለስላሳ ነበር እና አካፍሉኝ ብላ ነው የጠየቀቻቸው። ልጆቻችሁ ያንን ለስላሳ ሲያካፍሉ እኩል ያካፍላሉ? ለራሳቸው ያስበልጣሉ? ለእርሷ ጨመር ያደርጋሉ? እንዴት አድርገው የሚያካፍሉ ይመስላችኋል? አብላካት ታካፍላለች፣ ግን ያው መጠን መለካት ላይ እንትን የምትል አይመስለኝም። ማለት እንዲሁ ዝም ብላ ስለመገለበት ለራሴ ላብዛ የሚል ነገር አይኖራትም። ስለዚህ አስበልጣ ትሰጣለች። ላጫዋቿ አስበልጣለች። እኔ ብሆን ሞቻታለሁ። እኩል እንካፈል እንደውም እሱ ከሆነ እሺ። አሜን ለራሱ የሚያስበልጥ ይመስለኛል። ሲቀንስ ወደ ራሱ በለጠ ያደርገዋል። እሺ ታካፍላለች፣ ወደ ራሷ በለጥ ብታደርግ ይመስለኛል። ወደ ራሷ በለጥ ያለው ለራሷ ከራስ በላይ ንፋስ። እንደ መጀመሪያ ልጅ ግን እኔ እንጃ እስቲ ነው። ግን እንደ መጀመሪያ ልጅ እኔ ብዙ ጊዜ ያው እኩል ለማድረግ ፌር ለመሆን ይሞከራል ብዙ ጊዜ እንያው እዚህ ጋር ደግሞ ለስላሳ ተቀምጦልሃል። ግን ለኔም ታካፍለኛል አይደል? አካፍለኝ ለኔ፣ ላንተም ቅጣ ጎበዝ። ለኔም ነው አይቀዳህልኝ። ቺርስ እንጠጣ። እኩል አድርጎ ነው የቀዳው። ማለት አላበላለጥም፣ ተጠንቅቆ እስከ መጨረሻው እኩል አድርጎ ነው የቀዳው። ምን ነበር ያልሽው ግን? ለራሱ ያስበልጥ አይመስልሽ? የመጀመሪያ ነው። ለዚህ ነው እኔ ኩያቸው የመጀመሪያ ልጅ ሲሆን ፌር ለመሆን ነው የሚሞክሩት። ፍትሃዊ ክፍፍል ገብቶታል። እናንተ ቤት እንዴት ነው? ታናሽ አለ? አይ በቃ አማራጭ የለንም እኛ እና ግን እሷ አየሽ ታናናሾቹንም አይጎዳም ማለት ነው። በቃ ጎበዝ። እሺ ቀጣይ ማን ነው? የአብላካት አሁን ጨዋታችንን ተጫወትን አይደለ? አሁን ደግሞ ምን እናደርጋለን? ለስላሳችንን እንጠጣለን። ጎበዝ። ላንቺ ነው የተቀመጠው፣ ግን ለኔ ማካፊኝ። እሺ Thank you. ላጫዋቹ አስበልጣለች። እንደዛ ነበር አይደል? አዎ እንደዛ። እኔ ደስ ይለኛል እንደዚህ ሲሆኑ ልጆቹ ናት። ዋ የመጨረሻው የዮስቲና ነው እንግዲህ። እዚህ ጋር ላንቺ ተቀምጦልሻል ለስላሳ። አካፊኝ እስኪ ለኔም ላንቺም። እሺ እንዴት እንደዚህ እየቀዳሽ ላንቺ ነው የተቀመጠው፣ ግን ለኔም አካፊኝ። እሺ እሺ ምን ነበር ያልሽ? የዮስቲና እናት ለራሷ ብዙን ትወስዳለች። ላጫዋቿ እንትን ትላለች። ኦኬ እዚህ ጋር ግን ያየነው ላጫዋቿ ብዙ ቀዳች፣ ለሷ እንደዛው ቀዳች አይደለ? ስትቀዳ ያው ለራሷ ሳነሰች። እሺ ወደ ሁለተኛው እንለፍ። እሺ ሁለተኛው ጥያቄ ደግሞ ከሰኞ እስከ እሁድ ድረስ ያሉት ቀናቶች አሉ። ልጆቻችሁ የሚወዱት ቀን የትኛው ነው? ዮስቲና የምትወደው ቀን የትኛው? ሜቢ እሁድ። አሜን ሮብ። ኧረ እባክሽ ያው ትምህርት ቤት ልብስ መልበስ ስለሚፈልግ ሮብ ሊመርጥ ይችላል። ሮብ ልብስ ዩኒፎርም አይለብስም ሮብ። እሺ አብላካት ቅዳሜ
ቅዳሜ። አይ እሷ ጎርመስ ብላለች ማለት ልቧ ጎርምሷል። ብዙ ጊዜ ቅዳሜ የጎርምሳ ቀን ይባላልና እሺ ልጆቻችሁ ምን እንደሚሉ ደግሞ አይተን እንመለስ። አንበሳ በጣም ነው የምትወጂው? እኔም ሚዳቆ በጣም ነው የምወደው። ግን ማለት ነው ከእሑድ እስከ እሑድ የምትወጂው ቀን የትኛው ነው? እሑድ ቀንን? እውነት? ለምን? እሑድ ልደቴ ስለሚከበር። ሁሌ እሑድ ነው የሚከበረው ልደቷ? ነው አይ እራሷ ያለችው ነገር ነው እንጂ ኖርማሊ እሑድን የምትወዷልሽ ብዬ ነው የማስበው። ብዙ ጊዜ ቤተክርስቲያን መሄድ ስለምትፈልግ እሑድ ሲሆን ሁሌ እሷም እኛ መሄድ ራሱ ባናስብ ቤተክርስቲያን ካልሄድኩ ነው የምትለው እሑድ በራሷ። እኔ ደግሞ ምን አስቤ ነበር ልደት ይጠጋጋና እሑድ ይደረጋል። እኔም እሑድ ነው የሚከበረው ብዬ አሰብኩት። ለዛ ነበር እሑድን መጣን። ቀጣይ ማን ነው? ከእሑድ እስከ እሑድ ባሉት ቀናቶች ውስጥ ማለት ነው ከእሑድ እስከ እሑድ ካሉት ከነዚህ ሁሉ ቀናቶች ውስጥ ማለት ነው የምትወደው ቀን የትኛው ነው? ሮብ ነው የምትወደው? እውነት? እውነትም ዩኒፎርም አንገሽግሾት። ለምንድን ነው አይወድም ዩኒፎርም? ያው ልብስ ነው የሚወደው። ዋው የሚወደው ልብስ ይለብሳል ማለት ነው። ራሱ ነው የሚመርጠው። ለዛ እውነቱን ነው። አይገርምም? እሺ የአብላካት ነው የመጨረሻው። ስሚኝማ ማለት ነው አሁን ማለት ነው ከእሑድ እስከ እሑድ ካሉት ቀናቶች ውስጥ የትኛውን ቀን ነው የምትወጂው አንቺ? ሰኞ ነው የምትወጂው? ሳስበው ቅዳሜ አንቺ ነሽ የምትወጂው። እውነት ነው። እኔም እኮ ብያለሁ የሆነ ቅዳሜ ለልጆች እኔ የማልጠብቀው ቀን፣ እሑድ እሺ፣ ሮብ ደግሞ ዩኒፎርም እሺ ከተባለ እንጂ ዓርብ ደግሞ ትምህርት ዓርብ የሚያልቅበት ቀን ስለሆነ ምናልባት ዓርብን እንጠብቃለሁ እንጂ ቅዳሜ በጣም ያልተለመደ። አንቺ ነሽ የምትወጂው። ይሄንን ግን ይሄ ቪዲዮ ያስቀምጭላት። ብዙ ጊዜ ሰው ሰኞ ቀንን አይወደውም ብዙ ሰው እና የመጀመሪያዋ ትመስለኛል አይደል? ሰኞ ቀን አይ ሰኞ ወደሽ ትልቅ ቦታ ነው የምትደርሰው። በቃ ኧረ ሰኞ ትተኛለች ማለት ቅዳሜና እሑድ በጊዜ የምትነሳው ሰኞ ቀን በቃ ተቀስቅሳ ነው ወደ ትምህርት ቤት የምትሄደው። ሁላችንም ታሪክ ነው ይሄ። ለማንኛውም ተማሪዎቹ ይናፍቋት ይሆናል። አይ በቃ ትምህርት ቤቷን ትወዳለች በደንብ። ክረምቱን እንግዲህ እግዚአብሔር ናት። እንግዲህ ሶስተኛውና የመጨረሻውን ጥያቄ የምንጠይቃችሁ እናንተን ነው። ከዛ ልጆቻችሁ ምን ብለው እንደሚመልሱ እንሰማለን። የእናንተ የቅርብ ጓደኛ ማን ነው? ግን አንድ ነገር እንድናስታውሳችሁ የምንፈልገው ልጆቻችሁ ሲመጡ የእናታችሁ ጓደኛ ማን ነው ብለን ነው የምንጠይቃቸው። ልጆቻችሁ ምን ይላሉ? አብላካት ማን የምትል ይመስልሻል? ድንገት ማርታ ነች የቅርብ ጓደኛሽ? አዎ። አሜን ሰርኬ የሚል ይመስለኛል። ሰርኬ። ዮስቴናስ? ሜይ ቢ ዮርዲ ትላለች። ልጆቻችን በግጥ ለነገሩ የእኛን ጓደኞች የቅርብ መሆን ብቻ ሳይሆን የእኛ ጓደኞች ለእነሱ የሚቀርቡትን ይመስለኛል የሚሉትን የኔ ልጆች ቢጠየቁ አሁን ጓደኞቼ ግን ለእነሱ በጣም ፍሬንድ ይመርጣሉ። ያው ልጆቹ ከመጡ በኋላ ደግሞ እኩል ነጥብ ሊያመጡ ይችሉ ይሆናል አይታወቅም። ስለዚህ እኩል ነጥብ ካመጡ የምንጠይቃቸው ጥያቄ ምንድን እንደሚሆነው የእናታችሁ የጫማ ቁጥር ስንት ነው ነው የምንላቸው። ግን ምንድነው የምናደርገው? የቀረበውን ቁጥር ነው የምንመርጠው። ስለዚህ ግዴታ የጫማ ቁጥራችሁን ንገሩን አይደለም የምንለው። ግን ልጆቻችሁ ስንት ቁጥር ብለው ሊጠሩ ይችላሉ? 32 ሜይ ቢ 32 የራሱ 32 አይ አይደለም ግን ሜይ ቢ 30 ቤት ውስጥ 32 ዘም ይቀራል። እሺ አሜንስ? አሜን 25 ሚል ይመስላል። 25 አቤት ቢኖር 25 ቁጥር እንዴት ጥሩ ነበር። እሺ አብላካት አብዛኛውን 40 ቤት ስለምትጠራ 46 እንደዛ 47 እንደዛ ነው። በጣም ተወደዋለህ 40 ቤት። ስለዚህ 46 ትላለች እንደዛ የምትል ይመስለኛል። ልጆቻችሁ መተው እንግዲህ የቀረበውን ቁጥር ሲጠሩ የቀረበውን ቁጥር ነው የምንይዘው። ልጆቹን ይዘን ተመልሰን እንመጣለን። ልጆች አቤት ልጆች አቤት ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ። በጣም አሪፍ። አንድ ጥያቄ ግን ሳራ ነበራት ለእናንተ። ከማል ጀምር ከአብላካት የማሚ ጓደኛ ማነች?
ሳራ ሳራ ጓደኛዋ ሳራ ነው ስሟ የማሚ ሳራ። አሜንዬስ የማሚ ጓደኛ ማን ነው ስሟ? ሊዛ ሊዛ ሊዛ። እሺ ዮስቲስ የማሚ ጓደኛ ረሳሻት? ቤዛ ቤዛ። እሺ ኩል ስለ ነጥብ ስላመጡ ደግሞ ሌላ ጥያቄ አለኝ እኔ ለእናንተ። የእናታችሁ የጫማ ቁጥር ስንት ነው? የኔ 30 30 ነው። የኔ ያለች ያንቺ አይደለም የእናትሽ እኮ እናቴ የእናትሽ 30። እሺ አሜንዬስ? የዛ 15 15። እሺ ዮስቲስ? አንድ። ተመልሰን እንውጣና ከዛ ሽልማቱ ሲመጣ ደግሞ እንመጣለን። እሺ ልጆች አቤት ልጆች አቤት ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ ሁል ጊዜ ግን አንድ አሸናፊ ይኖራል። የዛሬ አሸናፊያችን ማን ነው? አሜን። እዚህ ጋር ግን ሁለት ፕሮጀክተሮች አሉ። ይሄ ፕሮጀክተር ሳሪ ምን ያደርጋል መሰለሽ? ከላይ ይበራል። ሲበራና ጠረጴዛው ላይ እዚህ ጋር እንደምታዩ ስታስቀምጪ የተለያዩ ከለር ያላቸው ስዕሎችን ነው የሚያሳየው። ስለዚህ የልጆች ፕሮጀክተር ማለት ነው። የልጆች ፕሮጀክተር ሙዚቃ አለው፣ ፍላሽ ላይት አለው፣ ምን የሌለው ነገር አለ። እያጠፋሽ በቃ ስዕሎችሽን እየቀያየርሽ በዚህ ማየት ነው። ይሄ ሽልማት ሁለት አለ። አንዱ የማን ነው? የኔ ነው አይደለም። እኔ በእናትሽ ለሷ ነው እንዴ? ለሳራ ይሰጣት? እኔ ነው አብላካት ነው ይሰጣት? አይደለም እኮ ነገሩሽ። በቃ እኔ ግን ማን እንደሚሸልመኝ አላውቅም። እኔ ጎበዝ አይደለም እንደነሱ። ጎበዝ ነሽ ግን እነሱ በለጡሽ። እነሱ በለጡኝ? አዎ። ይሄ ለማን ነው? ዮሴና። ይሄ ለማን ነው? አዎ። ከዛ በመቀጠል እዚህ ጋር ደግሞ ይሄ መኪና አቫተር ነው የሚባለው። ብቻ ይሄ መኪና እኔ ብዙ አላውቅም። እንደዚህ መኪና አዎ፣ በሪሞት ነው የሚሰራው። ደግሞ ብሉ ነው፣ በሪሞት ነው የሚሰራው። ብሉ ከለር ነው። ከፍ ሳይል አይቀርም መሰለኝ፣ ትንሽ እንዲህ ይላል መሰለኝ። ባትሪው ስትጨምሪበት ይበራል። ከዛ ደግሞ ምን አለው ሌላ ሰዓትም አለው። ዋው! በሰዓቱ ታበሪዋለሽ፣ በሰዓቱ ደግሞ ታጠቢዋለሽ እንደምታዩ። አዎ። ስለዚህ አሜንዬ ከዚህ መኪናና ከዛ ደግሞ እናትህ ኩኪስ እንድትሰራልህ ኬክ እንድትሰራልህ ከፈለክ ዳቦ ቆሎ እንግዲህ ይሰራል አይሰራም አላውቅም። ዳቦ ቆሎ እንዲሰራልህ ምን ያስፈልጋል? ጤፍ ምን ያስፈልጋል? አሜንዬ ጤፍ እንኳን ለእንጀራ ነው አይደለ? ለዳቦ ቆሎ፣ ለኬክ፣ ለዳቦ ደግሞ ምን ያስፈልጋል? ፍርኖ ዱቄት። ከ100 ኪሎ ፍርኖ ዱቄትና ከዚህ መኪና የቱን ትመርጣለህ? ምንም ችግር የለም። ቁጥሩንም ስጠራልን አስበህ ስለሆነ ይህንንም ማሰብ ትችላለህ። አስበበት በደንብ ጊዜ አለ። ጤፍ ፍርኖ ዱቄት፣ ጤፍ ሳይሆን ፍርኖ ዱቄት። ስለዚህ ፍርኖ ዱቄት ይሁን። እሺ ፍርኖ ዱቄት። ስለዚህ ፍርኖ ዱቄቱ ሲደርሰው ዳቦ ቆሎም እንዲሰራለት፣ ኩኪስም እንዳይቀር፣ ኩኪስም እንዲሰራለት። ዳቦ ይወዳል። ዳቦ ይወዳል። ለዛ ነው ና ጎበዝ ነው። የምን መኪና ብሏል። ለማንኛውም ስለዚህ ልጆች እዚህ ድረስ ስለመጣችሁ በጣም እናመሰግናለን፣ እንወዳችኋለን። ወላጆች ደግሞ ምን እንደተሰማችሁ እሺ። እኔ በጣም ደስተኛ ነኝ። ማለትም የአክስቷ ልጅ እዚያ አይታ ከተመዘገበች ጀምሮ እኔም ልሂድ እያለች ሁሌ መቼ ነው ተደወለልሽ ትለኝ ነበረ እና ዛሬ ደርሶ በመምጣታችን በጣም ደስተኛ ነኝ። አመሰግናለሁ። እሺ አሜን። እናትስ? አሜንም በጣም ደስ ብሎኛል። ብዙ ጊዜ ነበር የምንሞክረው፣ በስተመጨረሻ ተሳክቷል። ግን አንድ ጥያቄ አለኝ። አሜን ፍርኖ ዱቄቱን ይመርጣል ብለሽ አስበሽ ነበር? አላሰብኩም። መጫወቻ ስለሚወድ አሰበልሽ ማለት ነው። አይገርምም? በጣም እሺ። ዮስቲና እናትስ?
ብዙ ጊዜ ታያለች እና ጓደኛዬ ነው ባይ ዘ ዌይ እንትን የላከው የሷን ፎቶ ነበረ። ከዛ በአጭር ጊዜ ነው እንደውም ኢቭን የተደወለው እና ደስ ብሎኛል። ጥሩ ነበር ቆይታችን። እናመሰግናለን። ልጆቻችሁን አምናችሁ ደግሞ ከኛ ጋር እንዲውሉ ስለፈቀዳችሁላቸው ከልብ እናመሰግናለን። ልጆች አቤት፣ ልጆች አቤት። ልጆች ምን ይላሉ? ይሄንን ይመስል ነበር። ሳምንት ከሌሎች ልጆች ጋር እስከምንገናኝ ድረስ ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።